ላይቭ ላይ ኮሜንቴ እንዳለ ማን እየነገርኩ ልክ ናችሁ እየነገርኩ ምለውን ግን ማን ነው ኔጌቲቭ ለሆነ የአርሰናል ደጋፊ ነው አባቴ ከላይን አፕ ቪዲዮዬ ሃፍ ታይም ቪዲዮዬ መተይ ዛሬ ፐርፌክት የሆነ ጌም ነው የተጫወተው ፐርፌክት ማን ክሊንሺት ነበር የምፈልገው ማርሽ ከሶስተኛ ማርሽ አልወጣንም ገባርለ ትሬኒንግ ልበለው ብል ከጨዋታው በፊት ነውር ነው ብዬ ነው እንጂ ትሬኒንግ ነው ያደረግነው ዛሬ ስፖርቲንግ በሜዳው ከኦገስት ጀምሮ አምና ኦገስት ጀምሮ አልተሸነፈም በሜዳው ስፖርቲንግ ይሄው መተን ሰጠን መጨረሻ ሰዓት ላይ መሆኑ ደግሞ ማን ነው ምላሽ እንዳይሰጡን ራሱ ያግዳቸዋል ማን ስለዛ ማርሽ መጨመር አያስፈልገንም ማርሽ በሶስተኛ ማርሽ አሸነፈናት መጣን ፐርፌክት ይቀየራሉ ያሉ ተጫዋቾች የዛሬን ላይቭ ገብተህ ብቻ ብታየው ሌላው ያለቃቀሳል እኔ ብቻ ግን ምርጥ ጨዋታ ነው ያያየው ያለሁት እስካሁን ድረስ በጣም ደስ ብሎኛል ምናምን እያልኩ የነበርኩት እኔ ነኝ we are the gunners የቦርንማውዝ ጨዋታ ላይ ማየት የምፈልጋቸው ነገሮች አሉ እናያቸዋለን ብዬ ገምታለሁ ዛሬ ግን ፐርፌክት ፐርፎርማንስ 60ኛው ደቂቃ ላይ ብናገባ ኖሮ መጨመር ያስፈልገን ነበር ምክንያቱም 30 ደቂቃ የነሱን ጫና መቋቋም ስለሚኖርብን ማርሽ ሳንጨምር እቺ ወሳኝ ነገር ናት ማርሽ ሳንጨምር አሁን ግን 0-0 አባብለ ውሃ ወንዝ ሲወስድ እያሳሳቀ ነው የሚገባር አሳስቀን ጠቅ ሃቨርስ የሚገርም ማርቲኔሊ ቻምፒየንስ ሊግ ላይ ኮት ያለሽ ምንለው ለዚህ ነው ይመችሽ የለመደች ጦጣ ሁልጊዜ ሸምጣጣ አለ ተባነነ ይቀራላ ሰሞኑ ትንሽ ያስደሰትከኝ ነበር ተደስቼ ነበረ ተባነነ ይቀራል በቃ ችግር የለም ሌላ የአዲሷ ትሬኒንግ ተመቸች መሰለኝ አሸነፍክ ዛሬ አንድ መናገር የምፈልገው ነገር አለ አንድ ዴቪድ ራያ ግን ማለት ጎበዝ ነህ አንተ ጥሩ ልጅ ነህ ሌሎቹ ጓቸው አንተ ግን ጥሩ ልጅ ነህ አንተ ግን አስደበርከኝ ግን ምን አለ አንድ ላሽ ብትለኝ እንኳን ደስ አለህ ወይ ያላለ ማንኛውም ልትበላይ ነበር እንኳን ደስ አለህ ጀማው አብረን ከድል ጋር ተመልሰናል ደግሞ ከድል ጋር የተመለስነው ዛሬ ከድል ጋር የምናቀውን አርሰናል ዛሬ አይተናል የምናቀውን እስከ ጥግ የሚያስደብረው ማለት እስከ ጥግ ማለት ይሄ ነው በቃ ያ ልክስክስ ላጫም በጠጥ የሆነ ደጋፊ እስከ ጥግ አስደብራችሁታል ዛሬ ምን አይነት ጨዋታ ነው ምን አይነት ጎል ያየ ነው ሀቨርዝ ምን አይነት ፈረሰች ምን አይነት የሚገርም ጎል ገና ማርቲኔሊ በአርሰናል ቤት ቁም ነገር ሰራ ገና ዛሬ ቁም ነገር ሰራ እንደተለመደው ኤአይው እንደተለመደው ራይስ ተውት ስለ ራይስ አውርተን አያልቅም ጋብሪኤል ማጋሌሽ የሚገርም ድብርትን አስደብራችሁት ይሄን ደንቆሮ ላጫም ቅጠራ የሚሆነው ደጋፊ እስከ ጥግ አስደብራ አስተኝተዋል እዛ ልከዋል አርሰናል የምናውቀኝ ነው በካራባው ካፕ ለቤፌ ካፕ ሸቡዷል እንደዚህ አጃጅሎ ሲያመለት ግባ ምድር አቃጣሪ ወያላም ዝም ትላለ ዝም ማለት ነው ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው ማን ቀጥታ ማለት ነው አንተ ከሜዳችን ውጪ እጅግ ፈታኝ አንቀጥቃጭ በለው በቃ እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘናል ነው ጣም ብዬ ማንዬ ምን አይነት ትግስተኛ ቡድን ያለን አንተ ትግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ ማን እንዴት አይነት የጥንቃቄ ኳስ መርጠን የቆየነው ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳየን አንተ ወርልድ ክላስ የሆነ ኮንትሮል ወርልድ ክላስ የሆነ አጨራረስ ማንዬ ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን ይገባው በሚመስል በቃ አሳያንን ማን ካይ ሃቨርት ለያለ ግን ምድራ አሽቋላጭ ወረኛ በሙሉ ዛሬ ነጥብ ይጥላል ብለሽ እንዲህ ብለሽ ተቀምጠሽ የነበርሽ ተካደሚ ዞር በይ ገለል በይ ቁጥር 1 ቪዲዮ ነው ቁጥር 2 ይመጣል ኮፒ ሊንክ ሼር አድርጉና አዳርሱልኝ ምድረ ወያለ ያልተኛ በሙሉ ጋር አዳርሱልኝ ተጋደም ዛሬ የካይ ሃቨርት ጎል ስትቆጠር ማለት ነው ከካይ ሃቨርት በላይ ደስተኛ የነበረው አርቴታ ነው ከተጫዋቾቻችን በላይ ደስተኛ የነበረው አርቴታ ነው ከክለቡ ባለቤት በላይ ደስተኛ የነበረው አርቴታ ነው
ከደጋፊው በላይ ደስተኛ የነበረው አርቴታ ነው። የኔ ወንድም አይተኸዋል እንዴት ሰለብሬት እንዳደረገ እንዴት እንደፈነጨ እንዴት እንደሮጥ አይተኸዋል። የኔ አባት እኔ አንጀቴን እየበላኝ እኔ ሰው እግር ኳስ እኮ ፍትሃዊ አይደለችም አንዳንዴ። አረ ለዚህ ሰውዬ ዋንጫ ብቻ ሳይሆን ዋንጫዎች ስጪው እንጂ እግር ኳስ ምን ነክቶሻል? እጅግ በጣም የለፋ አሰልጣኝ ነው። ደክሟል፣ ወድቋል፣ ተነስቷል። አንተ አፈር የነበረ ቡድን 8ኛ የሚጨርስን ቡድንን አንስቶ አፈሩን አራግፎ ወልውሎ አጽድቶ ለዋንጫ የሚፎካከር ላለፉት አመታት ቡድን አድርጎት እዚህ አድርሶት እንዴት ነው እግር ኳስ ለዚህ ሰውዬ አሁን ዋንጫ ለመከልከል የምታስቢው? ከቻልሽ አንቺ እግር ኳስ ፍትሃዊ ከሆንሽ ላንቺ ነው መጠይቅሽ። እኔ ይሄ እግር ኳስ ተመልካችና ደጋፊው ፍትሃዊ አይደለም። አንቺ እግር ኳስ የምትሰሚን ከሆነ ለዚህ ሰውዬ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ስጩ። የዛኔ እግር ኳስ ፍትሃዊ ነሽ ትባላለች። አርቴታ ይሄ ነገር ቢበዛበት እንጂ አንስበትም። ማንዬ አይዞን አርቴታ አይዞን፣ ዘንድሮ አናጣ። የአርሰናል ጨዋታ የተቀየረው እዚች ጋር ነው። እቺኛዋ ቀያሪ ናት። ኦኬ አሪፍ ነበረ። መጀመሪያ ማርሰናል ፈርስት ሃፍ በጣም እንትን ነበረ፣ ኢኮኖሚካል ነገር ነበር የተጫወቱት ጨዋታ። ሰከንድ ሃፍ ይሻላል። አታኪንጋችን በጣም ምርጥ ነበር። ኦዴጋርድ ወጣች፣ ነገሮች የተበለሻሹ ይመስሉ ነበር። ሚድፊልዱ ምናምን የተረበሸ ይመስል ነበር። ከዛ እነዚህ ገቡ። ማክስ ዶማን ማለት ነው። ማክስ ዶማን አረ ቢስሚላ አንተን ማየት ፈልጋለሁ። አድገህ ትልቅ ሰው ሆነ ማየት ፈልጋለሁ አንተን ማለት ነው። ማርቲኔሊ የሚገርም አሲስት ነው ያደረግሽው። ማርቲኔሊ የሚገርም አሲስት ነው ያደረግከው። አርቴታ ጥሩ ቅያሬ ነው የቀየርከው። ዛሬ አሪፍ ነው። በቃ ዋናው ማሸነፋችን ነው። አሁን ትኩረታችንን ወደ ቦርንማውዝ ጌም እናደርጋለን። ከዛ የመልሱን ጨዋታ ደግሞ ትኩረታችንን ወደዛ እናደርጋለን። ከዛ ደግሞ ትኩረታችንን ወደ ሲቲ እያደረግን ትኩረት እየቀያየርን እንቀጥላለን ማለት ነው። አሪፍ ነው። እንኳን ደስ አላችሁ የአርሰናል ደጋፊዎች፣ ይመቻችሁ። ገባና ውጣው ከሃቨርት ትችላለህ። ከሃቨርት የቁርጥ ቀን ልጅ ነው እንኮ ዛሬ ዳኛው ሊነፋው ሲል እኮ ነው የከተትከው። አንደኛ ከሃቨርት የአውሮፓ ቻምፒዮንስ ሊግ ፋይናሊስት ታውቀዋል። አርሰናል ከባየር ሙኒክ ነው የሚሆነው። እመኑኝ ማድሪድ ራሱ ካምባክ አይሰራ። አርሰናል ከሙኒክ ፋይናል ላይ ጠብቁ። ይህን ቪዲዮ ሴቭ አድርጉትኝ። እንኳን ደስ አላችሁ ገነርሳውያን። ላይክ ሼር ሪፖስት ይደረግ። ኮመንት ላይ የካይ ሃቨርት ፎቶ ይጥለቅለቅ። ለመናገር ወደ መጨረሻ አካባቢ ነው ያየሁት ማድሪድ እና ባየር ሙኒክን የሚያክል የቻምፒዮንስ ሊግ ንጉስ እየተጫወተ እዚህ ጋር አርሰናል ነው የስፖርቲንግን ጨዋታ ላይላ አልችልም። ነገር ግን ዛሬ ለአርሰናል አጨብጭቤያለሁ ማለት ነው። ለምን እንዳጨበጨብኩ ልንገር። አንደኛ ከሜዳው ውጪ ዶ ውጤት ይዞ መምጣት በጣም ፐርፌክት አሪፍ የሚባል ነው። ሁለተኛው ደግሞ ብዙ ኮርና አለመምታቱ። አተ ምን አይነት ጀግና ሰው ነኝ በእናትህ። እግዚአብሔርን እንችላለን። ቴሌግራም ላይ ያገር እንደዚህ ፍንድት ብሏል ማለት ነው። ይሄን ቪዲዮ ፖስት እንዳደረኩት ቴሌግራም ላይ ይለቀቃል ቲኬቱ እንዳለ ማለት ነው። እንችላለን ነው የምላችሁ አራዳ ልጆች፣ ይመቸን። እኔ እኮ የሚያሳዝነኝ እስከ 90 ደቂቃ ቁጭ ብዬ መቋጠር እኮ ነው መቋጠር። ስንት አይነት ድልብ ገገማ የሆነ የስፖርቲንግ ተጫዋቾች ነው ያሉት። መድኃኒዓለም እንዴት ሀቨርዝን ትለቁታላችሁ? እንዴት ያን አህያ ትለቁታላችሁ? ማትረቡ ናችሁ። እስከ 90 ደቂቃ ወይ ከገባባችሁ ቀድሞ አይገባባችሁም። ይሄን ሁሉ ሰዓት አስቋጥራችሁን ለማይረባ ለከንቱ ልትሸነፉ ነገር ማትረቡ። ወይኔ ለማንኛውም ግን ማለት ነው ሰከንድ አለ፣ ችግር የለውም። በአርሰናል ሜዳ ሄዳችሁ ይሄን ጨዋታ ተቀለብሱታላችሁ፣ ግዴታችሁ ነው ማለት ነው። ገባችሁ አይደል? እኛ እዚህ ጋር ለሪቱን ሙሉ ቁጭ ብለን ጨጓራችን የሚላጥበት ምንም ምክንያት የለም። አርሲ ከዚህ ካለፍሽ ከባርሳ አታልፊም። ይሄን ወቂ ከባርሳ አታልፊም። ምንም እንትና ይሄ ሙተሽ ነው ያሸነፍሽው። በስነ ስርዓት እንኳን ተጮትሽ አይደለም ያሸነፍሽው። ገባሽ አይደል? አትቺም ሜንታሊቲሽ ተነክቷል። አትቺም 1-0 ነው ትለጠለጫታለሽ ማለት ነው። እኔ በስፖርቲንግ እምነት አለኝ። ለምድረ ቋጣሪ ማለት ነው አንድ ነገር መናገር ፈልጋለሁ። አይ ወይ ያለው ሞቱ ተቀጥቅጦ 1-0 አሸነፈ። 1-0 ደግሞ አያስተማምንም። ነገር ግን ዊን ኢዝ አ ዊን ዋናው 3 ነጥብ። ነገር ግን የመልሱ ጨዋታ ላይ እኔ እንጃ አያስተማምንም። ይሄ ጉድ ሊሰሯችሁ ይችላሉ መጥተው በሜዳችሁ። ይሄንን ብታልፉ ያው ባርሳ ነው የሚጠብቃችሁ። ነገር ግን ዊን ኢዝ አ ዊን። እኔ ግን ለምንድን ነው ከሃቨርስ ቦታ የማያገኘው እዛ ቲም ላይ ግን
እኔ ልጅ በጣም ነው ሙሉ ከባየር ሊቨርኩሰን ጀምሮ ይሄ ልጅ ቦታ ማግኘት አለበት። አሩ ነው ወይም 4-2-2 ወይም ነምበር 10 ላይ ምናምን የሆነ ቦታ ማግኘት አለበት። ነገር ግን ተሟሙታችሁ የምር ስፖርቲንግ ቀጥቅጧል። ሁለቱም ጨዋታ እንዲህ ነው ያየሁት በዚህ ቴሌቪዥን አረጋግጥ ስፖርቲንግ ቀጥቅጧል። ነገር ግን ያው ዋናው ማሸነፍ ነውና ያው ወያላ አሸነፈለ እና ያለ እስኪ መልስ ጨዋታው የትም ትናንሾች ቢወጡ ከጃችን ይሄ ነው የሚሻለን ለኛም ለክብራችን። የአርሰናል ደጋፊ አራስ ጨንቀው ወያላውን በደንብ ግባና አሳየው። እኛ ካራቦ ካፕና ኤፍ ኤ ካፕ ከዋንጫ ዝርዝሮቻችን ወጡ ብለን አይከፋንም። እኛ የሻምፒዮንስ ሊግ ቲሞች ነን። ሲጀምር ፕሪሚየር ሊግ አረጋግጠናል። ሻምፒዮንስ ሊግ እንወጥራለን። ከዚህ በኋላ ያበደ ነው የሚሆነው። የፈጣሪ እንግዲህ ለትንሽ ሰው መሆን አያውቅም። ችግር የለውም። ሁለት ትላልቅ ዋንጫዎች ላይ ስለምንጫወት አያሳስብም። ከሀቨርት ዛሬ ሁሌ እንዳቃጠልከኝ ነው፣ ግን ዛሬ የቁርጥ ቀን ልጅ ሆናል እና እወዳችኋለሁ። ደህና ደሩ ወያላውን ማለት ነው። አስጨንቁት። አንድ የመልስ ጨዋታ እየቀረ ለምንድነው ስፖርቲንግ ሊዝበኖች ህርማቸውን ሜዳ ላይ ያወጡት? አዝነዋል። በቃ ተስፋ ቆርጠዋል። እርግጠኛ ነኝ የመልሱ ጨዋታ ራሱ ቢሸነፉ እንደሚያዝኑ አይመስለኝም። ለምን ይመስላችኋል? ቢኮዝ አይ ነው ዩ ነው ዘይ ነው ጀነራሊ ዊ ነው። ኤኒዌይ ግን በተመሳሳይ ምርት ስም እንዳትሸወዱ ለማለት ያክል ነው። ትክክለኛው አርሰናል የዛሬው አርሰናል ነው። ባለፈው ኮንፊውዝ አደረግናችሁ መሰለኝ፣ ትንሽ ጠብቃችሁ ነበረ። በነገራችን ላይ ሻምፒዮንስ ሊግ እኛ ዴታ የለብንም የማለፍም ምናምን፣ ብቻ ዋናውና ፕራዮሪቲ ደረጃ የምንጫወተውና የምንፈልገው ፕሪሚየር ሊግ ነው። ማን ለማንኛውም በሳምንቱ መጨረሻ ላይ ከቦርንማውዝ ጋር የምናደርገውን ጨዋታ ካሁኑ የሳውዛምፕተንን አስበው ሳይሆን የዛሬውን አርሰናል አስበው እንዲገባ እናስደርገዋለን ማለት ነው። እስከ ሌሊቱ 6 ሰዓት ድረስ አስቋጥሬ ማሸነፈው ማን ነኝ? እኔ ብቻ ነኝ። አቋማ ማንንም አንሰማም ነው ብለህ ይሄ ነው አርሰናል። ቅድም ነግሬሃለሁ። ዛሬ ጨዋታ በፌራሪ ነው፣ በዲዛይን አይደለም፣ ሱዙኪ አይደለም። ዛሬ ያባል ዲዛይን አይደለም፣ በፌራሪ ነው። ቋጠሮ በፌራሪ ነው። ዛሬ ጀዋን ነው ባለቀ ሰዓት የተንፈጪው ዱቄቱን አምጪው፣ የተንፈጪው ዱቄቱን አምጪው ማለት የዛሬው ጨዋታ ነው። ቤተሰብ የደጋፊሽ ፕላስ ላይ ይተበቃ ማርቲኔሊ የት ነበር? ይሄ ብቃት እየጠየቁት ጊዮኬሬሽ ለዙቢሜንዲ እንዲሰጥ ፓስ አድርገ እያለው ማለት ነው። በግድ እምቢ ብሎ መሀል ላይ ገብቶ ማለት ነው። ምን አይነት ኳስ ነው! ዛሬ ብዙ ተጫዋቾች ሲያናዱ ነበረ፣ ግን በቃ መጨረሻ ላይ አቤት ዴቪድ ራያ ግን እግዚአብሔርን በቃ ዘንድሮ እኮ ይዞናል፣ በቃ ይዞናል እግዚአብሔርን እንዴ። ለማንኛውም ቋጣሪ አንስ ማለት ነው። እንችላለን። ባለቀ ይውላችሁ አስቋጥረን እስከ 90 ተስፋ ሰተናችሁ ቅር ኪንግ ካይ ተጀላለ። ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። በ15 ቀን ቆይታው ማለት ነው 2 ዋንጫ የተነጠቀው የአርቴታው ቡድን፣ ይሄ የተንኮታኮተው የአርቴታው ቡድን፣ ፈሪው ቡድን ማለት ነው እንደምንም በግድ ማለት ነው ስፖርቲንግን በሃቨርት ጎል ማለት ነው ተቀይሮ በገባው በሃቨርት ጎል 1-0 በሆነ ውጤት አሸንፈውታል። ይሄ ምን አይነት እድለኛ የሆነ ክለብ ነው! የምሬ ነው የምላችሁ። በእርግጥ ይሄን ጨዋታ እኮ አልፎ እኮ ወደ ጥሎ ማለፍ እኮ አይቀላቀልም እያልኩ አይደለም፣ ግን የዛሬው ጨዋታ ይሄን ውጤት አይገልጸውም። ምንም እኮ ወፍ የለም እኮ ምንም። የምሬ ነው የምላችሁ። እንደው ሃቨርት ግን ይመች እግዚአብሔር፣ ውጤት ቀያሪ ልጅ እግዚአብሔር። አንተ እንደው ከዚህ ክለብ ወጥተህ ደህና ዋንጫ የምታሳካበት ሌላ ቲም ብትሄድ እንዴት ደስ ይለኛል። የሆነ በቃ ኬሪየርን በቃ የምትጨርስበት ማለት ነው። በስመ ይሄ ዋንጫ ይሄ ቡድን ነው አሁን 100% ቻምፒዮንስ ሊግ ያሸንፋል ተብሎ የተሰጠው። እመኑኝ ነው የምላችሁ። ወይ ባርሳ ወይ አትሌቲኮ ካለፈ፣ አትሌቲኮ እንኳን ይመቻል፣ ባርሳ ካለፈ በደንብ አድርጎ ረግጦ ነው አርሰናልን ጥሎ የሚያልፈው። እመኑኝ ነው የምላችሁ፣ እመኑኝ። ስፖርቲንግ ራሱ በእነሱ ሜዳ ይፈትናቸዋል፣ ታያላችሁ።
ክለባችን ከሁለት ተከታታይ ሽንፈቶች በኋላ ወደ ማሸነፍ ተመልሷል። በቻምፒየንስ ሊጉ ምንም አይነት ጨዋታዎችን በሜዳው ተሸንፎ የማያውቀውን ስፖርቲንግ ክለባችን 1-0 በሆነ ውጤት ማሸነፍ ችሏል። ከባድ ጨዋታ እንደሚሆን ሁላችንም ጠብቀን ነበረ። በተለይ የመጀመሪያ አጋማሽ ላይ እድሎችን መፍጠር ተቸግረን ነበር። ነገር ግን ሁለተኛ አጋማሽ ላይ በተለይም ደግሞ ማርቲን ኦዴጋርድ ተቀይሮ እስከሚወጣበት ሰዓት ድረስ ኳሱን በደንብ ተቆጣጥረን እድሎችን ለመፍጠር እየሞከርን ነበረ። ጨዋታው ክብደት ክለባችን ጨዋታውን አሸንፎ መውጣቱ በጣም ትልቅ ነገር ነው ብዬ አስባለሁ። እንደውም እኔ ጨዋታው አቻ ይጠናቀቃል ብዬ አስቤ ነበር። ነገር ግን ካይ ሃቨርትዝ ባስቆጠረው ብቸኛ ጎል ክለባችን 1-0 ማሸነፍ ችሏል። ራያ ምን ያህል ወሳኝ ተጫዋች እንደሆነ በዛሬው ጨዋታ ላይ በደንብ ተመልክተናል። አደገኛ ኳሶችን ሲመልስ እየተመለከትነው ነበረ። ከዛ በተጨማሪም ክለባችን በጣም ናፍቆት ነበር ብዬ የማስበው እንግዲህ ዴክለር ራይስ ነው። ዴክለር ራይስም በዛሬው ጨዋታ ላይ እንግዲህ ያልተመለከትንበት የሜዳ ክፍል አለ ብዬ አላስብም። ማርቲን ዙቢሜንዲ የመጀመሪያ አጋማሽ ላይ በጣም ተቸግሮ ነበር ማለት ይቻላል። ነገር ግን ሁለተኛ አጋማሽ ላይ በጣም የተሻሉን ማርቲን ዙቢሜንዲ መመልከት ችለናል። ቃላይ ክለባችን ከሜዳ ውጪ ወደ ስፖርቲንግ ተጉዞ 1-0 ማሸነፉ በጣም ትልቅ ነገር ነው። በሚቀጥለው ሳምንትም እንግዲህ በሜዳችን የምናደርገውን ጨዋታ ትንሽ ቀለል ያደርግልናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን አስቀምጡልኝ። አርሰናል ባለቀ ሰዓት ሃቨርትዝ አግብቶ አሸነፈ። ማሸነፉን ሳይፈልጉት አሸነፉ። አቻ ውጤት ራሱ እኮ በቃ ፈታ አድርጎ ነበረ የሚጠቅማቸው ለነሱ። ስፖርቲንግ 20 ምናምን ጌም ነው ምናምን አልተሸነፈም ይሉሃል። የሚገርም ቲም ነው ለማለት ይሄ ምንም የማይችል የገነዳት ከዛ አንድ ቤኔፊካ ነው ያለው ከፈረሶች ጋር እየተጫወተ እንዴት ነው እንዲሸነፍ የምትጠብቁት? በእርግጥ ከልብ ያላየሁትም ይሄን ጨዋታ የሙኒክና የማድሪድ ነበር እያየሁ የነበረው ግን ሌላ ስልክ ይዤ እያየሁ ስለነበር ከፕሬስ እንኳን በስርዓት መውጣት የማይችሉ ምንም የማይችል ስፖርቲንግ እንደዛም ሆኖ ራያ ስለሚችል ነው እንጂ ባለቀ ሰዓት ጉድ ሰርተዋቸው ነበር። የሚገርም ቴስታ ገብቶበት ነበር። ለማንኛውም ባርሲዬ ጋር ተመጫለሽ ያራዳ ልጅ ባርሲዬ ጋር ነይ የዛኔ ነው የምትፈተኙ። ሙኒክም እንደምታዩት ማድሪድን አሸንፏል። የክለቤ ሌጀንድ የትም አባቱ የማይደርሰውን ማድሪድ ለጠፈልኝ ሲቲ ነካ ለምን ብሎ ማለት ነው። ኬንና ሉዊስ ዲያዝ ግን እንዴት ነው የሚችሉት? ሲጀመር ባለቀ ሰዓት የፈጁት እድል ኧረ በስመ አብ ሙኒክ 3-4 ማድረግ ይችል ነበር። ከሪያል ማድሪድ ጋር እንደሚጫወቱ ረስተውታል መሰለኝ። ምንም የሚታወቅ ነገር የሌለው የማይገመት ቡድን። መልስ ጨዋታ እንግዲህ በጉጉት ይጠበቃል። ማድሪድ በእኔ በግሌ እዛም ሄዶ ይሸነፋል የሚል እምነት ነው ያለኝ። ቀላል ማንም ያላደረገውን አርሰናል የውላችሁ ስፖርቲንግ ላይ ፈጽሞ ነው የተመለሰው። ምንድነው ካላችሁ ቀድሞ ብዙ ሲወራ ነበረ። አንድ እንግዲህ ከተነሱ ቶፒኮች መካከል ደግሞ የሆነው በሆዜ አልቫላዴ ስቴዲየም በዘንድሮ የውድድር ዓመት ስፖርቲንግ ሊዝበኖች ተሸንፈው አያውቁም ነበረ። ኢቭን ኢፍ ያምናውን የአውሮፓ ሻምፒየንስ ሊግ አሸናፊውን ፓሪስ ሰን ዠርሜንን አሸንፈውታል። ታዲያ አሁን ላይ ግን የሚኬል አርቴታው ቡድን አርሰናል ሆዜ አልቫላዴ ስቴዲየም ድረስ ሄዶ በመጨረሻ ደቂቃ የስፖርቲንግ ሊዝበንን ልብ ሰብሮ ነው የተመለሰው። ታዲያ ይህም የበርካቶችን ትኩረት የወሰደው የካይ ሃቨርትዝ ጎል እንዲሁም ደግሞ ድንቅ የነበረው ሱፐር ሰቡ ማርቲኔሊ ፓስ ያደረገበትና አሲስት ያደረገበት መንገድ እጅግ በጣም አስገራሚ ነበር ጋይዝ። በጨዋታውም ታዲያ አርሰናሎች እጅግ በጣም ትልቅ ጋራንቲ የሚሰጣቸውን ጎል ይዘው ነው በነገራችን ላይ ወደ ኤሚሬትስ የሚሄዱት። ኦልሞስት አሁን ካለው ሁኔታ አንጻር ወደ 80% አርሰናል አራቱን የመቀላቀል ቻንሱ ከፍተኛ እንደሆነ የሚያሳይ አጋጣሚ የተፈጠረ ይመስለኛል። ምክንያቱም ሆዜ አልቫላዴ ስቴዲየም ላይ አንድ ጎል ይዘው ወጡ። በቀጣይ ኤሚሬትስ ላይ ነው የሚጫወቱት። ኢቭን ይሄ ጨዋታ አንድ ተርኒንግ ፖይንት አለው ብዬ ማስበው በቀጣይ ከቦርንማውዝ ጋር ከሚያደርገው ጨዋታ አርሰናል እጅግ በጣም ትልቅ አድቫንቴጅ አለው። እንዲሁም ደግሞ የሚቀጥሉ ጨዋታዎቹም ላይ ኢፌክት ይኖረዋል ብዬ ነው ማስበው። የተሻለ መነቃቃት ሊፈጥርላቸው ይችላል። እስኪ አርሰናል ደጋፊዎች ምን ተሰማችሁ? የካይ ሃቨርትዝን ጎል ከ10 ሬት አድርጓት። ከጎሉ የበለጠ ግን የማርቲኔሊን አሲስት እስኪ ዛሬ ግለጹልኝ ኮመንት ሴክሽን ላይ ማለት ነው። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። አንድም ጥሩ ነገር ባልተመለከትንበት 90 ደቂቃ አርሰናል 1-0 ማሸነፍ ችሏል። ማሸነፋችን በጣም ትልቅ ነገር ነው። በቃ በገገመደኒ ጀዊች ሩከተሜራ ሀራ ቦዴ እንጂፈተሙን ከነ ቦዴ እንጅሩ አመ በሪ ኩን ዱሙት ጌበ ቶኮ ፍሚቲ ጌበ ለማፍ ዶርጎም ነገቲፍ ውሃ ቶኮ እንጂፈተሙን ኑራን በሬዱ ሀራ ዋይ ከና ጨብሲኔራ በገገመደኒ ኩኖጋ ሃቨርትዝ ደቂቃ ዱማረቲ ኑሚል ኬስ ጅራ anaaf garuu tapha kana almost deebistuu qabaates percentii 90 xumurree jirra. Sporting Lisbon kilabii gadaanaa miti dhugaa dubbachuuf akka tuffatame miti kilabii baay'ee guddaadha. Dirree isaaniitti immoo baay'ee jabaadha. Isas maalii isaa ta'u milkeessineerra qabxii 3 fudhannee baaneerra. Bakka gammadanii anaaf garuu maanoo zamaachiin har'aa Declan Rice waaw hin danda'a. Gurbaa kanaaf miindaan sun xiqqaata. Sattaan seemuu Maadukeen baay'ee dandeessa. Sakarraan fachiistee baay'ee bareedaa turte Maadukee. Maadukee taane Raayyaa Magaalees waa'ee keessan dubbadhee fitu baanni akkaawuntii ma keessan argamee waan ergaan hin dandeenye bakka. Bakka gammadanii amma moo qofaa miti waa'ee geebaa yaa nagatitee fi pirimeer liigii immoo san badduraa Bournemouth injifannee siitiin immoo gataa qabxii 12 itti fufnaa naamana
ji'a lamaan kana keessatti geeba guddaa lamanii kaasnaa waa'ee maanqorqoraa waa'ee karabaa'oo waa'ee feekaappii irraanfadhaa kilabiin guddaan iddoo guddaa irratti akkas of mul'isa bakka kan nuuf malu shaampiyoons liigii piriimiyer liigii ishee kaaniin irraanfadhaa bakka gammaddanii we are the gunners I love you Arsenal copy link repost share warra guduufanii irriba malee bulaa jiraniif isaaniif mee sirriitti copy linkii godhaa fi share godhaa fi repost godhaa we are the gunners nuuni gaa torbeetti tapha lama taphannaa isaan torbee sadiitti guyyaa tokko taphachaa jiru. Baay'ee na gaddisiisaa warri shaashee copy link repost share godhaa fi we are the gunners I love you Arsenal. Arsenal is back. እንዴ ምን አይነት ነገር ነው? ምን አይነት ነገር ነው ያስመለከቱን ያሉት? ሰው ልጅ 90 ደቂቃ ሙሉ ቋጣሪያን ቋጥረው ልክ 2 ደቂቃ ሲቀር ከተቱት። አቡ አርሰናሎች እኔ ተነስቼ ነው ማጨብጨብ ያለብኝ። ተነስቼ ማጨብጨብ አለብኝ። ምን አይነት ነገር ነው ያስመለከታ? 90 ደቂቃ ሙሉ እንደ ተርሚኔተር አሯሯጧችሁ። ወይኔ ስፖርቲንግ ሊዝበን ግን ዛሬ ተበላ ነው ማለት ተበላ ነው። ለነገሩ ይህ በረኛ ምን አይነት በረኛ ነው? እኔ እንደዚህ በረኛ አይቻላክም። ዴቪድ ራያ እንዴት አባቱ ነው የሚችለው? እኔ እንኳን ይሄ ፕሪሚየር ሊግ የዓለም ራሱ ንጉስ ይህ ከንግስናም በላይ አንተ እሱ ካለ እኮ ምንም ነገር አይገባም ነው መልኩ። እንደዛ ኳስ ይመልሳል። ይህ ግፍ ነው። ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት ፈልጋለሁ። በአሁኑ ዓመት ቋጠሮ የሚሰራ አይመስለኝም። እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። በተለይ ራይስና ራያ ነው የምትሉ እስቲ አንድ ቁጥርን ኮሜንት ላይ አስቀምጡልኝ ነው የምላችሁ። ካይ በመጨረሻ ደቂቃ አርሰናል ለድል አበቃ። አርሰናል በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያው ፍልሚያውን ከሜዳ ውጪ በፖርቹጋል አድርጎ በድል ተመልሷል። ጨዋታውን በሁለት በኩል እልህ አስጨራሽ ፉክክር የታየበት ቢሆንም እስከ መደበኛው 90 ደቂቃ ድረስ ምንም ግብ ሳይቆጠርበት ቆይቶ ነበር። ነገር ግን ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩ ተቀይሮ የገባው ጀርመናዊ ካይ ሃቨርትስ በባከነ 90ኛው ደቂቃ ላይ ድንቅ ግብ አስቆጥሮ አርሰናል 1-0 በሆነ ውጤት አሸናፊ አድርጓል። ይህ በባከነ ሰዓት የተገኘችው ግብ መድፈኞቹ በሜዳቸው ለሚያደርጉት የመልስ ጨዋታ ትልቅ መተማመኛና ብልጫ ሰጥቷቸዋል። አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ሲጀመር ማለት ነው ኤፍ ኤ ካፕ ካራባኦ ካፕ ምናምን እኛ እኮ ኤፍ ኤ ካፕ እኮ የነገስንበት እኮ ውድድር ነው ብራችሁ ነው። ይኸውልህ ቋጣሪያንስ እስከ 91ኛ ደቂቃ ድረስ ጠብቄ በማርቲኔሊ በምትንቀው ማርቲኔሊ ወሽመጥህን ቆረጥኩልህ። እኔ እፈልገዋለሁ። በቃ ይሄንን ውጤት ማለት ነው እፈልገው ነበር። እኔ ዛሬ በእጅ ወርውረውላ ቢያገቡ ደስ ነበር የሚለኝ። ለማንኛውም አሳክተነዋል። ሰከንድ ሌግ ኤምሬትስ ላይ ትወቀጫለሽ። ዩቲዩብን ሰብስክራይብ እያደረጋችሁ ሊንክ ባዮ ላይ ያለ ዘብሩክ ኤክሶ ሾው የሚገርም ስትሪም ዛሬ አድርገናል። የሚገርም ስትሪሜንም ፖስት ይደረግላችኋል። አሁን ገባ ብላችሁ ማየት ትችላላችሁ። ፒስ አውት ገነርስ። የትን ፍጪው ዶቄቱን አምጮ ነው። ገነርስ እንኳን ደስ አላችሁ። እግዚአብሔርን የምሬ ነው። ሃቨርት ብስል ተጫዋች ብስል ነው። ሁሌም የምሬ ነው። በመጨረሻ ደቂቃ ትልቅ ቡድን ትልቅ ነው ጠቅ አድርጎ አሸነፈ። በጣም ወጋሚ ጨዋታ ነበረ በሁለቱም በኩል። እንግዲህ መጨረሻ ግን ማሸነፍ ያለበት አሸንፎ ወጥቷል። በዚህ ሰዓት የትም ማምጮ የሚያስጠላ ጨዋታ የሚያሳይ የትም ሻምፒዮንስ ሊግ ፐርማናንት አይደለም። ሁለቴ ነው የምትገናኝ። ሁለት የሚያስጠላ ጨዋታ ታሳያለህ። ዋናው ምን አገባ 3 ነጥብ ነው። 3 ነጥብ ይዘህ ትሄዳለህ። የእናንተ ፋንታ የእኛም ነገ ይድረስን። የምሬን ነው። ዌር ሊቨርፑል እናደርገዋለን ነገም እኛ ጋይስ። የምሬን ነው። ሞቅ አርጉት ጋይስ። ገነርስ በደንብ ኮፒ ሊንክ ሪፖርት ሼር አርጉት። እንኳን ደስ አላችሁ። ደስታውን ስለማውቀው ነው ብዬ ነው ያረዳ ልጆች። በመጨረሻ ደቂቃ 90 ደቂቃ ላይ ገብቶ ምን ያህል ፍንጤና ምን ያህል ደስታ እንደሚሰማችሁ እኔ ያውቀዋለሁ። እኔ ሊቨርፑል ደጋፊ በመጨረሻ ደቂቃ ግብቼ ምን ያህል እንደምደሰትና ኮንግራ ብያለሁ። ያረዳ ልጆች እንኳን ደስ አላችሁ። የምሬን ነው። የእናንተ ጣፈንታ ነገ የእኛም ይደርሰናል ብዬ ተስፋ አደርጋለሁ። ያረዳ ልጆች ሁለቱ ደግሞ እንግሊዝን ኮርተው ያኮራሉ ብዬ ተስፋ አደርጋለሁ። ዊ አር ሊቨርፑል። ገነርስ እና ሊቨርፑል ነጭ ምንጣፍ መነጠፍ አለበት እንግሊዝ ላይ። ያራዳ ልጅ አረ ሃቨርት ያው ትንሽ ቸኮልክ እንጂ እኮ ነው የሚያው ታሸንፋላችሁ ነው ያልኩት ከጌሙ በፊት። ግን ትቸኩላለህ አንተ በቃ ከድሮም ጀምሮ እኔ ጋርም እያለ ትቸኩል ነበር። ይሄ መቸኮሉ እኮ ነው በቃ ነገሮችን የሚያበላሽ። አልቆ ነበር እኮ የምር አልቆ ነበር። ሃቨርት አንተ አሪፍ ቪዲዮ ነበር የሰራው። አልሆነም
አሪፍ ቪዲዮ ነበረች በዳህልም። እሺ ቴሌግራም ላይ ልቀቃት ይሞላይ ወይ አርሰናል 1 ስፖርቲንግ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን በጣም ነው ደስ ያለኝ። በጣም በቃ አስፈላጊ ውጤት ገብቷቸዋል። ከራያ ነው የምንጀምረው። ዴቪድ ራያ አንተ በጣም ነው የምትችለው። ማን ሊያልቅ ሲል ዝም ብሎ ሲመልስ ነበር 10 ከ10። እግዚአብሔርን በጣም ትችላለህ። ክሊንሺት ጠብቀሃል። በጣም ትችላለህ። ካላፊዮሪ ጋር ይላል። ካላፊዮሪ እንደውም ማለት ነው ያ ልጅ ትንሽ እያጠፈ ነበር። ገብቷል አይደለም? የሆነ ነገር ሰላም አልነበረም ዛሬ። አስደንግጠኝ ነበር። 7 ከ10 ማለት ነው። ከዛ ጋብሪኤል ጋር እንሄዳለን። ጋብሪኤል ሶሊድ፣ በቃ ሶሊድ፣ ሁሌም ሶሊድ። ማን በጣም ነው የምትችለው እግዚአብሔርን ማለት ነው። 8.5 ሳሊባም ጋር እንሄዳለን። ሳሊባ በእግሩ አሪፍ ነው የሚጫወተው፣ ግን የሆነ በቃ ድንብር እያሉ ነበር። ተከላካያችን ሰላም አልነበረም ዛሬ የእውነት ምላችሁ። 8 ከ10 ሳሊባም ማለት ነው። ከዛ ቤን ዋይት ጋር እንሄዳለን። ወይኔ ቤን ዋይት ፈርስት ሃፍ ላይ እንደዛ ቤን ዋይት አይኖ መከላከል አችልም፣ ግን እያስሮጥክ ነው ሰው። ተው ተማታ ቢያንስ ምታ ቢያንስ። አረ ቤን ዋይት ተው በእናትህ እንዴ። 7 ከ10 ወደ መሀል ሄዳል። ዙቢሜንዲ የሚያምር ጎል አግብተህ ተሻረብህ፣ ግን ማለት ጨዋታው ላይ ትንሽ የድካም ነገር ይታይብህ ነበር። ዛሬ ግን ስቲል አሪፍ ጨዋታ ነው የጨዋትኩ። ገብቷል? ምን አይነት ጎል ነው የሻሩብህ? ግን ትችላለህ። በጣም ነው የምትችለው። ገብቷል? 8.5 ዴክላን ራይስ ጋር ይላል። ራይስ ኳሶቹን ዲስትሪቢዩት የምታደርግበት ወይ ቀይር። እኔ ለምን እንደሆነ አላውቅም። ራይስ ከያዘ ወደዚህ ነው፣ ኦዴጋርድ ከያዘ ወደዛ ነው የሚሆነው። ለምን ወደዛ መስጠት ጀምሩ። እግዚአብሔርን በደንብ ዲስትሪቢዩት አድርጉት ኳሱን። ራይስ አሪፍ ነው የምትጫወተው ጨዋታ ዛሬም ማለት ነው። 7.5 እንሰጣለን። ከዛ ኦዴጋርድ ጋር እንሄዳለን። ማን ኦዴጋርድ ሙሉ ሲስተሙን እየገደለው ነበር። ኳሱን ዝም ብሎ በቃ ተርን እንዲ እያደረግነው ነበር። ማን አይ ነው ጌሙን ኮንትሮል እያደረግን ነው፣ ግን ፓሶች ያስፈልጉናል። ስሩ ቦል ሪስክ ያለው ፓስ አድርጉ። ዴ ምን ሆነ ነው ኦዴጋርድ? ሪስክ ያለው ፓስ ምናምን ጀምር እንጂ ምን ሆነ ነው? 6 ከ10 ከዛ በኋላ ማዱዌኬ ጋር እንሄዳለን። ማዱዌኬ በጣም ብዙ ድሪብል ፈርስት ሃፍ ላይ በጣም ብዙ ድሪብል እያደረገ ነበር፣ ግን ሰክሰስ የለውም፣ መጨረሻ የለውም። ማን ዳውመን ያስፈራል። ከሱ የሚያቀብላቸው ኳሶች ድሪብሎቹ ምናምን ያስፈራል። ገብቷቸዋል? ማዱዌኬ 7 ከ10 ማለት ነው። ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ማን ዴ ሆልድ እያደረገልን ሁለት ተከላካዮች እንዴት ነው መጠቀም ማንችለው? ግን እኔ ግራ ነው የሚገባኝ። ማን ግን ከኳሶቹ ጋር ዛሬ ያን ያህል አልተጫወተም። ጊዮኬሬሽም 7 ከ10 ማለት ነው። ትሮሳርድ ጋር ትሮሳርድ እንቅልፍን ተኝተ ነበር። አይኑ እንዲህ ብሎ ነበር ሲጫወት። ማን እኔ እንቅልፉን የተኛ ሰው ነው በእናትህ። ትሮሳርድ ምን ሆነ ነው እንዴ? ከጉዳት ነው። አይኖ ግን በደንብ መጫወት ነበረብህ። ማን 5 ከ10 ከተቀያሪዎች ጋር እንሄዳለን። ማርቲኔሊ ተኮት ማርቲኔሊ በአንተ ምክንያት ነው ጎል የገባው። ሃቨርዝ አገባው እንጂ አንተ ነው ያገባው። በጣም ነው የምትችለው። ምን አይነት ድሪብል ነው? ምን አይነት አሲስት ነው? ማርቲኔሊ 15 በጣም ትችላለህ። 15 ሃቨርዝ ጋር ይደር። ሃቨርዝ በጣም ነው የምትችለው። ምን አይነት ታች፣ ምን አይነት ጎል ነው? ኮምፖዝድ የሆነ ጎል ማለት 10 ከ10 በጣም ትችላለህ። ሩስተም ከሃቨርዝ ታደጋችሁ። ይሄ ልጅ ማለት ነው ሲነሳበት በቃ እኔ ማን እንደሚያስቆመው ነው። ስፖርቲንግ እንደመሆኑ መጠንና ከሜዳው ውጪ ሄደ እንደመጫወታችሁ ትልቅ አድቫንቴጅ ነው ይሄ ጎል 1-0 አሸንፎ ወደ ሜዳ መውሰድ ማለት ነው። አርስዬ ግን እየከበደች ነው፣ ጨዋታ ማሸነፍ እየከበደች ነው። ሁለት ተከታታይ ጨዋታ እንግዲህ ከዚህ በፊት ተሸንፋችኋል። ወሳኝ ጨዋታ ማለት ነው። ከሁለት ቶርናመንት የወጣችሁበትን ጨዋታ አሁን ደግሞ ሶስተኛውን ልትደግሙት ነበረ። ተረፋችሁ እንጂ በሃቨርስ ምክንያት ተረፋችሁ እንጂ ማለት ነው። ግን ጨዋታ ማሸነፍ እየከበዳችሁ ነው። ያው እንግዲህ ብዙ ሰበቦች ሊሳቡ ይችላሉ። 4 ውድድር ላይ ምናምን እየተፋለምን ነው ምናምን፣ ግን ስኳድ አለሽ እኮ ስኳድ አለሽ። አሁን ከሁለት ውድድር ወጣችኋል። ቻምፒየንስ ሊግ እና ፕሪሚየር ሊግ ነው የቀረው፣ ግን ጨዋታ ማሸነፍ እየከበዳችሁ ነው። በሜዳችሁ ትልቅ አድቫንቴጅ ይዛችሁ ሄዳችኋል። እስቲ ደግሞ እናያለን። ከወደቃችሁ ግን አለቀላችሁ። ዛሬ አሸንፋችኋል። ተመስገን ነው። ለቅሶም ቢሆን እያረፉ ሲሆን ነው አሪፍ ማለት ነው። ጨዋታውን ተዘናክተን ነው እኛ ሙኒክን እያየን ነው ሳንቋጥርባችሁ። ግን ይሄ ማርቲኔሊ ነው ያንን ፓስ ያደረገው። ማርቲኔሊ አንዳንዴ ሲነሽጣት በቃ ብራዚላዊ ፓስፖርቷን ብቅ ነው የምታደርገው። የሚገርም ፓስ ነው። ከሃቨርትም እንግዲህ ተቀይሮ ከጊዮኬሬስ እንደሚሻል ያሳየ ይመስለኛል። ጊዮኬሬስ አይችልም፣ በቃ አይችልም። የሆነ ነገር አድርጉት ወይ የሆነ አናጺነት ምናምን አስጀምሩ። ጊዮኬሬስ አይችልም። ከጨዋታው በፊት ስለ አርሰናልም የሰራውት ነበር። አርሰናል ቀለል አድርጎ ጨዋታውን ተቆጣጥሮ የሚጫወት ከሆነ ማሸነፍ ይችላል። የሚያገኘውን እድል መጠቀም ነው ያለበት ብዬ ነበር። እንደዛ ነው የሆነው። ከባድ ጨዋታ አይደለም፣ ነገር ግን ቀጣይ ጨዋታዎች ከባድ ናቸው። ከቦርንማውዝ አለ በሜዳው ምናልባት ያን ያህል ከባድ ይሆናል ብዬ አላስብም። የቦርንማውዝ ጨዋታ ከባድ ነው። ከዛ በኋላ የሲቲ፣ ከዛ በኋላ የኒውካስል፣ እነዚህ ጨዋታዎች ናቸው ከባድ ብዬ አስባለሁ። የምቋጥረው እኔ ከቦርንማውዝ ነው። ከቦርንማውዝ ጋር እንገናኛለን። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ እስቲ ደግሞ ጨዋታው እንዴት ነበር እናንተ ንገሩኝ። እኔ ያላየሁም። ይመቻችሁ። ምን አይነት አሲስት፣ ምን አይነት አጨራረስ ነው! ጋብሪኤል ማርቲኔሊ፣ ካይ ሃቨርትዝ ምን አይነት ሊንክ አፕ ጋይስ ተመልከቱት። 91ኛው ደቂቃ ላይ መድፈኞቹ አርሰናሎች ስፖርቲንግ ሊዝበንን ቅስማቸውን ሰብረው በሜዳቸውና በደጋፊያቸው ፊት የመጀመሪያውን ዙር የግማሽ ፍጻሜ የቻምፒየንስ ሊግ ጨዋታ 1-0 ድል አድርገው ጣፋጭ የሆነ ድል አስመዝግበው መመለስ ችለዋል። ካይ ሃቨርትዝ ሱፐር ሰብ፣ ማርቲኔሊ ሱፐር ሰብ፣
ሁለቱም ተቀይረው ገብተው በተቀናጁበት ሁኔታ አርሰናልን ባለድል አድርገው ወደ ለንደን መመለስ ችለዋል። ስለ ምሽቱ የመድፈኞቹ እጅግ ጣፋጭ አስደናቂ ድል ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አርሴ 60 ሚሊዮን ዳውን ዘ ድሬን ካቨርስ ክሮስ አጌን ወሳኝ ሰዓት በቃ ሱፐር ሰብ ማለት ካቨርስ እና ማርቲኔሊ ናቸው። ዛሬ ማርቲኔሊ የሚገርም አሲስት፣ ሃቨርስም የሚገርም ኮንትሮል፣ የሚገርም አጨራረስ ነው ያየነውና እንኳን ደስ አላችሁ አርሴዎች። አርሴ እንደዚህ ነው ወሳኝ ጨዋታ ላይ እንዴት አቅሙ መጠቀም እንዳለበት የአርቴታው አርሰናል ያውቃል። እኛ ምን ማድረግ ነው ያለብን? እንደ ደጋፊ ዝም ብለን መደገፍ ነው ያለብን። አርሴዎች ይመቻችሁ፣ እንኳን ደስ አላችሁ። ደስ ይላል በጣም ስፖርቲንግ ፔሲጂን ያው በሜዳው እንደገረፈው ታውቃላችሁ። በዚህ ሜዳ ፔሲጂም ተገርፏል እና ስፖርቲንግ ዚህ ሲዝን ላይ በጣም የሌሉ ናቸው ሜዳቸው። ስፔሻሊ አሁን 23 ጨዋታ ምናምን ሆኗቸዋል በሜዳቸው ከተሸነፉ። አርሰናል ነው ሄዶ ወሽመጣቸውን የቆረጠውና በቃ አርሰናል እንደዚህ ነው። በቃ አርሰናል እንደዚህ ነው። አርሴ ማለት እንደዚህ ነው። የአርቴታው አርሰናል እንደዚህ ነው። ገና እንቀጥላለን። አርሴዎች ትልቅ ድል ነው ያሳካ ነው። ወደ በቃ በትልቅ አድቫንቴጅ ጨዋታውን ወደ ሜዳችን ይዘን መተናል። ቀጣይ ሳምንትም ዋጋውን ሰጥተናል። ስፖርቲንግን እንሸኛትና እኛ እናልፋለን ማለት ነው። አርሴዎች ይመቻችሁ። እስኪ ኮሜንት ላይ የምንተሰማችሁ ጨዋታው ላይ ምናምን ያያችሁትን ነገር ንገሩኝ። እንዲሁም ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉልኝ። ቤተሰቦች ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ ከአርሰናል 1 ስፖርቲንግ 0 የተረዳናቸው 5 ነገሮች። የመጀመሪያ የተረዳነው ነገር ዳቪድ ራያ ምን ያክል እንደሚያስፈልገን ነው። ይሄ የቁርጥ ቀን ልጃችን ፈርስት ሃፍ ላይ አንግል የገጨችውን ኳስ እንዴት እንዳወጣ ታያችሁታል። ሰከንድ ሃፍ ላይ ደግሞ ቴክስቷን ያወጣት ኳስ፣ መጨረሻ ላይ ደግሞ በጠባብ ሴል የተመታበትን ኳስ እንዴት እንደወጣ ደብል ሴቭ አይታችሁታል። እሱ ለኛ በጣም ትልቅ ከተከላካዮቻችን እኩል የሚያስፈልገን ስለሆነ በጣም ደስ የሚል ፐርፎርማንስ የሚያደርገው ክሊን ሺት ይዞ ወደ ሜዳችን እንድናርጉናል። ሁለተኛ የተረዳ ነው። ከዛ በፊት ፎሎ ማታረጉ ሰዎች 100 ሺህ እንድገባ ፎሎ እያደረጋችሁ። ሁለተኛ የተረዳው ነገር ሚድፊልዳችን ላይ ኢሹ እንዳለ ነው። መጨረሻ ላይ ጎል አግብተን አሸንፈናል። ነገር ግን ፈርስት ሃፍ ላይ ስፔሻሊ ሶስቱም ሚድፊልድ ተጫዋቾቻችን ማድረግ ያለባቸውን ነገር እያደረጉ አልነበረም። ከሁሉም የምትሻል የነበረችው ኦዴ ናት። ኦዴ ኳስ በደንብ አድርጋ የተጫወተች ነበረ፣ ፓስ እያደረገች ነበር፣ ፕሬሲንግ እያስጀመረች ነበር። ግን የ10 ቁጥር ትክክለኛ ስራን ክሬቲቪቲ ላይ ፓሶቿ ሳይድ ዌይስ እና ወደ ኋላ የነበሩት ዙሜንዲ ዲፕ ላይን ፕሌይ ሜከር እንዲሆን አምጥተ ነው። ነገር ግን ምንም አይነት ፕሌይ ሜኪንግ እያየን አልነበረም። ራይስም ከአታኪንግ ሳይድ ኦፍ ዘ ጌም እንደ 8 ቁጥር ማድረግ ካለበት ነገር ይልቅ ተረጋግቶ ያው ከጨዋታው ኢንስትራክሽን ሊሆን ይችላል ወደ ኋላ ተመልሶ ነው ሲጫወት የነበረው እንጂ ሲሮጥም እያየ ነው አልነበረም። ነገሮችን ለመፍጠር ሲሞክር እያየ ነው አልነበረም። ነገር ግን እየቆዩ ዴግሪውን ቱ ዘ ጌም። ነገር ግን እንደዚህ አይነት አፕሮች ይዘን የምንከተል ከሆነ ሌሎች ጨዋታዎች ላይ ይሰራልናል የሚለው በጥያቄ ምልክት ይታለፍ። ሶስተኛ የተረዳውን ነገር ደግሞ ስለ አርቴታ ኢንጌም ማኔጅመንት ብዙ ነገር ይባላል። ነገር ግን ዛሬም ሰብስቲሽኖቹ ጎል ማስቆጠር ችሏል። አንደኛው ደግሞ አሲስት ማድረግ ችሏል። ሁለት ዳይሬክት የሆኑ ዊንገሮችን በዳውማና ማርቲኔሊ ያስገብቶ ሀቨርዝ እንደ ሻዶ ስትራይከር ነበር እንዲጫወት ያደረገ የነበረው። ትክክለኛ ቦታ ላይ ተገኝቶ ቆንጆ ኳስ ማስቆጠር ችሏል። አራተኛ የተረዳ ነው ልጆቻችን እንዲመለሱልን ብቻ ሳይሆን ለድሮ አቋማቸው ሆነው እንዲመለሱልን እንፈልጋለን። ያ በቀኝ ሳይድ በኩል የነበረው ሳይድ ማድዌኬ እና ዋይት ጋር የክለባችን ብዙ ኢሹዎች እየመጡ የነበረበት ቦታ ነው። ማድዌኬ ትንሽ የረበሸው ነበር እዛ ጋር ራሆ የሚባለው ልጅ ስቲል ግን ኢፌክቲቭ አልነበረም። ከሱ የወጣ ክሮስ ምናምን ነገር በጣም ኢምንት ነው የነበረው። ዋይት ፈርስት ሃፍ ላይ በጣም ተለያዩ ዲያጎናል ፓሶች ከጀርባው እያለፉ ነበር። በእነሱ ያጠቃቀም ጉድለት ነው እንጂ ቻንሶቹ እዛ ጋር ነበሩ። ይህ ነገር ሳውዛምፕተን ላይም ተመልክተነዋል። የስቲ ጨዋታ ላይም ትንሽ አይተነው ነበር። ስለዚህ ቶሎ ቢመለሱልን ለሁላችንም ሰላም ነው። አምስተኛና መጨረሻ የተረዳነው ነገር ከሁለት ተከታታይ ሽንፈቶች በኋላ ቋጣሪዎችን አስቀይመን ወደ ሜዳችን የአንድ ጎል አድቫንቴጅ ይዘን ሄደናል። ያኔ ደግሞ ጠናክረን በደጋፊዎቻችን ፊት ከጉዳት የተመለሱ ጨዋታዎችን ይዘን ደግሞ ወደ ቀጣዩ ዙር እንደምናስ ተስፋ እናደርጋለን። ፎሎ፣ ኮፒ፣ ሼር እያደረጋችሁ ይመቻችሁ።